የአምላክ እናት መሆኗን እኛም ካመንን የጸጋው ዙፋኖች ማደሪያዎቹ እንባላለን። ሐዋርያው ቅዱስ ጳውሎስ አንትሙ ታቦቶ ለመንፈስ ቅዱስ ይላል። እናንተ ሁላችሁ የመንፈስ ቅዱስ ቤተ መቅደስ ማደሪያዎች፣ መገለጫዎች፣ መናገሻዎች፣ መመስገኛዎች አይደላችሁምን ይላል። እንዲህ ብሎ የሚጠይቀው ቅዱስ ጳውሎስ ልብ ብሎ ማስተዋል የሚገባው ወገኖቻችን ኢትዮጵያውያን የሰዎች ልጆች በአንድም በሌላ መልኩ ሰውነታቸው ቤተ መቅደስ መሆኑን ሲዘነጉት፣ ሲዋሹ፣ ሲሰርቁ፣ ሲቀሙ፣ ተፈጥሯቸውን ሲዘነጉ እንዲህ አይነት ድምፅ ያሰማል መንፈስ ቅዱስ በቅዱሳኑ ላይ አድሮ። ስለዚህ እያንዳንዳችን ዕድል ተሰጥቶናል። ክፍት ነው፣ ይሄ ክፍት ነው። ዛሬም ይቻላል። በሩ ክፍት ነው። መብቃቱ ካለ አልተዘጋም። እንዳው ክፍት ማስታወቂያ ያለው ጽድቅ ነው። ኃጢአቱማ ተይዟል እኮ። ውሸቱ በደርዘን ሆኗል። ዝሙት በደርዘን ሆኗል። ምቀኝነት በደርዘን ሆኗል። አለማስተዋል በደርዘን ሆኗል። በአጠቃላይ ሰውን መጥላት፣ ትዕቢት፣ ምቀኝነት፣ መብላት፣ መጠጣት፣ እንደ ሥጋ ፈቃድ መመላለስ፣ ይህማ በደርዘን ነው። በዓለሙ ሞልቷል። ጽድቅ የሚሰራ ነው የጠፋው። የሚጾም ነው የጠፋው። የሚጸልይ ነው የጠፋው። ራሱን የሚገዛ ነው የጠፋው። ለንስሐ የሚዘጋጅ ነው የጠፋው። ሥጋውን ደሙን የሚቀበል ነው። ሀገሩን የሚወድ ሃይማኖቱን የሚያከብር ለትውልዱ የሚጨነቅ ለሃይማኖቱ የሚኖር አሁን ክፍት ነው ማስታወቂያው። ይህን መሙላት ያስፈልጋል። ይህን በዚህ መንገድ ራስን መጠበቅና ማስጠበቅ ይገባል። ስለዚህ ከእናታችን የወሰድነው አንደኛው ፍጹም እምነትን ነው ማለት ነው። የጠቀለልን መሄድ ስላለብን ማለት ነው። ሁለተኛው ትሕትናዋን ወገኖቻችን በተለይ እህቶቻችን ከንቱ ውዳሴ ይጠልፋቸዋል። ከእናታችን ከሔዋን ጀምሮ ስንመለከት ለከንቱ ውዳሴ ቅርብ ናቸው፣ ለፍቅርም ቅርብ ናቸው። ነገራችን ላይ ለሌግነትም ቅርብ ናችሁ፣ ለመስጠትም ቅርብ ናችሁ፣ ለመቀበልም ቅርብ ናችሁ፣ ለለቅሶም ቅርብ ናችሁ። ሁሉንም መናገር አለብን። ከንቱ ውዳሴውም አይጠቅምም። ደግነታችሁ ይጠቅመናል፣ ፍቅራችሁ ይጠቅመናል፣ መታዘዛችሁ ይጠቅመናል። ደግሞም መፍጠናችሁ የሚጎዳበት ሰዓት አለ፣ የሚጠቅምበት ሰዓት አለ። ስለዚህ ወገኖቻችን ትሕትናዋን ተመልከቱ። እህቶቻችን ውበት እንዳያስበላችሁ፣ ውበታችሁ ከሃይማኖት እንዳያወጣችሁ፣ ንጽሕናችሁ፣ ድንግልናችሁ ሰዎች ሲወራረዱባችሁ እንዳትኮሩ። እኔ ማነኝ እንድትሉ አደራችሁ። እኔ ማነኝ እንድትሉ ቅድስት ድንግል ማርያም ፈጽምት የሚለውን ሲተረጉሙት አባቶቻችን መልክ ከደም ግባት ጋር አስማምታ ስለተገኘ ይችላል። ወበንተ ማርያም ድንግል ነው ላይ ሲተረጉም ማለት ነው። ይኸውላችሁ ለጊዜው መልክ ማለት ከጥፍሯ እስከ ዓይኗ እስከ አፍንጫዋ ምንም እንከን የለሽ ትባላለች። በየቅድስት ድንግል ማርያም ስሟ ይክበር ይመስገን። እንከን የለሽ ትባላለች። እዚህ አካባቢ እንከን የለሽ የምትባል እናት ልትኖር ትችላለች፣ ወይ ወጣት ሊኖር ይችላል። በጊዜ በኋላ በምክንያት እንከን አያጣትም፣ በተፈጥሮም እንከን ይገኝባታል። በጓደኛ መጥለፍ ደግሞ በሌላም መልኩ ቅድስት ድንግል ማርያም በነፍስም በሥጋም እንከን የለሽ ናት። እንዲህ ሆና በግታ ተገኝታ ሳለች ግን እኔ የጌታ ባሪያው ብላ የመለሰችው። ታዲያ ያንን አንድ ቀን ከዕለት ዕለት በቤተ መቅደስ መጽሐፈ ኢሳይያስን ስታነብ ድንግል በድንግልና ትወልዳለች፣ በድንግልና ጸንሳ በድንግልና ትወልዳለች፣ የድንግልና ጡት ታጠባለች የሚለው አንቀጽ ላይ ስደርስ ነው የሚደንቀኝ። ይሄ ነው ምእመናን፣ እናንተ ምን ባይኖራችሁ ሳሉ እናታችን ቅድስት ድንግል ማርያም ይህች ሴት ከጊዜዋ ደርሼ ከቀኗ ደርሼ ወጥቼ ወርጄ ውሃ ቀድቼ እንጨት ሰብሬ አገልግያት በመረቀችን እኔ ነኝ አላለችም። እኔ ሆኔ ድንግልና እኮ አላት። ድንግልናዋ ደግሞ በሦስት ነው የተገለጠላት። በድንጋሌ ሥጋ፣ በድንጋሌ ሕሊና፣ በድንጋሌ ነፍስ ሁለቱ ይቻላል ምእመናን። የሐሳብ ድንግልና ከባድ ነው፣ ለመላእክትም አልተቻለም ምእመናን። ለእሷ ግን ተቻላት። ምን አይነት መመረጥ ነው! ለካ ይቻላል። በሩ ክፍት ነው። ይሄ በሐሳብ ብቸኛዋ 22ቱን ስነ ፍጥረታት የበላይ አድርጋ የምትመራ የሐሳብ ድንግልና ያላት ብቸኛዋ ቅድስት ድንግል ማርያም ናት። የሥጋ ድንግል በጣም ብዙ እህቶቻችን አሉ። የነፍስ ድንግል ብዙ እህቶቻችን ብዙ ወንድሞቻችን ይኖራሉ።
የሐሳብ ድንግልና ግን የለም። ይህ ሆኖ እያለ ግን ወጥቼ ወርጄ ባገለገልኳት አለች። ትሕትና ማለት ይሄ ነው። ለማንኛውም በዚህ መንገድ ትሕትና እምነትን ከቅድስት ድንግል ማርያም ለራሳችን እንወስድና መልአኩን ደግሞ እንመልከተው። መልአኩ ከእግዚአብሔር ፈጥኖ ተላከ፣ ታዘዘ። የመላእክት ሥራ ምንድን ነው ሲባል ተፈጥሯቸው ሦስት መገለጫ አለው። እንደምን አመሻችሁ፣ እንደምን አመሻችሁ። ስንት መገለጫ አለው መላእክት? አንደኛ ያለ እረፍት 24 ሰዓት ማመስገን። በዚህ በመጽሐፈ ሄኖክ ምዕራፍ 11 ላይ ስንመለከት እስመ ዕረፍቶሙ አኮቴቶሙ ዕረፍቶሙ አኮቴቶሙ ይላል። ዕረፍታቸው ምስጋና፣ ምስጋናቸው ዕረፍት ይሆንላቸው፣ ምግባቸው ምስጋና ይሆንላቸው። ለምሳሌ ያክል መዝሙር 77 ቁጥር 25 ላይ ወህብስተ መላእክቱ በሉ እጓለ እመሕያው፣ የሰዎች ልጆች የመላእክትን እንጀራ በሉ ይላል። እንደምን አመሻችሁ፣ እንደምን አመሻችሁ። የሰዎች ልጆች የማን እንጀራ በሉ? የማን እንጀራ በሉ? አይሰማም? የመላእክትን እንጀራ ቅዱስ ገብርኤል ይበላል ማለት ነው። እንጀራ ማን የጋገረውን መጠየቅ። የትኛዋ እናት ናት የጋገረችው? ቅዱስ ገብርኤል የሚበላው 99 ነገደ መላእክት የሚበሉት እንጀራ ምን አይነት እንጀራ ነው? የሚሻግት ይሆን ወይስ ደግሞ አምባሻ ይሆን? የትኛው ነው? ወገኖቻችን መላእክት እንጀራ ይበላሉ ካሉማ ገና ይሞታሉ ልንል ነው። ገና ይርባቸዋል፣ ይደክማቸዋል ልንል ነው። ያረጃሉ ልንል ነው። ጾታ አላቸው ልንል ነው። ገደብ አላቸው፣ ይሞታሉ፣ ይነሳሉ፣ ያርጋሉ ልንል ነው። ይሄ አይመለከታቸውም። መላእክት ሞት አይመለከታቸውም። ረሃብ አይመለከታቸውም። ጥማት አይመለከታቸውም። ማግኘት፣ ማጣት፣ መውደቅ፣ መነሳት በአጠቃላይ አይመለከታቸውም። ታዲያ የመላእክትን እንጀራ የሰዎች ልጆች በሉ የተባሉት ለጊዜው ሊቃውንት ናቸው፣ ካህናት ናቸው። የመላእክት ምስጋና እንጀራ ተብሎ ተገልጧል ወገኖቻችን። ስለዚህ መላእክት የሚበሉት ምንድነው? 24 ሰዓት ቅዱስ ቅዱስ ነው። ለዚህ ነው እኮ የሀገራችን ቅዱስ ያሬድ የመላእክትን ምስጋና አይቶ ሲደነቅ እናየዋለን። በዚህ በአክሱም ጽዮን በተወለደበት ከተማ ተመልሶ ከሰማይ ሲመጣ ያየውን አድንቆ ይናገራል። ዋይ ዜማ ዝስማ መላእክት ቅዱሳን እንዘይብሎ ቅዱስ ቅዱስ ብቻ ይበቃል። እዚህ ድረስ ምን አለ? ያ የሀገራችን ቅዱስ ያሬድ መንበረ ጸባዖት ደረሰ። መንበረ ጸባዖትን አየ። ጽርሐ አርያምን ተመለከተ። እንደ ሸማ ተነጥፈው፣ እንደ ግንድ ተረብርበው፣ እንደ ቅጠል ረግፈው 24 ሰዓት በመንበሩ በዙፋን ውስጥ ሲያመሰግኑ አየና ተመልሶ ወደ አክሱም ጽዮን ከተማ ወደ ተወለደበት ቦታ መጣና ዋይ እንደምን አመሻችሁ፣ እንደምን አመሻችሁ። ዋይ ዜማ ዋይ ምን ይመስላችኋል? ምን ቁጭት፣ መንገብገብ። አቤት በሰማይ የሚቀጠቀጡ ቅዱስ ሚካኤል የሚመራው ማህሌት ብታዩት ማለት እኮ ነው። ቅዳሴውን ብታዩት፣ ስርዓተ ነግሁን ብታዩት፣ ሰዓታቱን ብታዩት ማለቱ ነው። በሰማይ የመላእክትን ምስጋና እኔ የሰማሁትን እናንተ ሰምታችሁት ቢሆን አትጣሉም እኮ ማለት ነው። አትጋጭም እኮ፣ ጥቅም አይደልላችሁም እኮ፣ ቋንቋ አይደልላችሁም እኮ፣ ዘር አይደልላችሁም እኮ፣ ከምክንያት ትጸዳላችሁ ማለት ነው። ስለዚህ ቅዱሳን መላእክት መፈጠራቸው 24 ሰዓት ሥላሴን ያለ እረፍት ማመስገን አንድ፣ ሁለት
የመላእክት ተፈጥሮ መታዘዝ ወይም መጠበቅ። ለዚህ ማስረጃችን መዝሙር 90 ቁጥር 11 ላይ ስንመለከት መላእክትን ስላንተ ያዛቸዋል ይላል። ስላንተ ማለት ስለ ሰው ልጅ ማለት ነው። ስላንተ ማለት ስለ አዳም ማለት ነው። ስላንተ ማለት ስለ ሔዋን ማለት ነው። ስላንተ ማለት ስለ ሰዎች ልጆች ብቻና ብቻ ማለት ነው። ስለዚህ መላእክት እኛን ይጠብቁናል። ኃጢአት እንዳንሰራ፣ እንዳንቀማ፣ እንዳንዘሙት፣ እንዳንሰርቅ፣ ክፉ እንዳንሰራ በቅርበት ይጠብቁናል መላእክት። መላእክት ሁለተኛው የተፈጥሮ ግዴታቸው እኛን መታዘዝ፣ እኛን መጠበቅ። የሚገርመው መልአኩን እኛ የማዘዝ እድላለን። በጣም የሚገርመው ይህ ብቻ ነው የሚደንቃችሁ። መላእክትን በተፈጥሮ እንበልጣቸዋለን። እንደምን አመሻችሁ። ትምህርቱ አልገባንም በሉና ልበሉ። እግዚአብሔር ይስጥልን። በደንብ እየተከታተሉ በጣም እናመሰግናለን። እግራታን በመከረች ስሙ የተከለከለ። እንደምን አመሻችሁ፣ እንደምን አመሻችሁ። ስለዚህ ቅዱሳን መላእክት ከተፈጥሯቸው መካከል አንዱና ዋናው እኔና እናንተን መጠበቅ ነው። ጥበቃው ከሚያደናቅፍ ድንጋይ ብቻ አይደለም፣ ከሚወረወረው ጦር ብቻ አይደለም፣ ከሚተኮስ ጥይት ብቻ አይደለም። ኃጢአት እንዳንሰራ ይጠብቁናል። እጃችን እንዳይሰርቅ፣ አንደበታችን እንዳይስት፣ እንዳይዋሽ፣ እግራችን ወደ ጣዖት እንዳይገሰግስ፣ ጥቅም እንዳይደልለን፣ ዝና እንዳይደልለን ያበረታቱናል። ይህ ብቻ ነው የሚደንቃችሁ። ቅዱሳን መላእክት እኛ ለንስሐ ሞት እንድንበቃ ራሳቸው እኛ እንደጅ ይጸናሉ። የቅዱስ ሉቃስ ወንጌል ምዕራፍ 13 ላይ ያነቡት በሞት ቤታቸው ግቡና ይገርማል። ከቁጥር 6 እስከ 9 ያነቡት መልስ ይሰጣቸዋል። ያ መልአክ በትርጓሜያችን መጀመሪያውን ቅዱስ ሚካኤል ተሰጥቷል፣ ቀጥሎ ቅዱስ ገብርኤል ተሰጥቷል፣ ቀጥሎ ራሱ ኢየሱስ ክርስቶስ፣ ቀጥሎ ሐዋርያ 72 አርድእት እንዲህ እያለ ብቻ ይሄዳል። ለማንኛውም ግን ለንስሐ ሞት እንድንበቃ ትልቁን ድርሻ የሚወስዱ ቅዱሳን መላእክት ናቸው። እንደምን አመሻችሁ። ለካ ለሥጋው ለደሙ የሚያበቁን እነሱ ናቸው። ለካ ለመንግሥተ ሰማያት የሚያዘጋጁት ቅዱሳን መላእክት ናቸው። ሁለተኛ ማስረጃ ልስጣችሁ። የቅዱስ ሉቃስ ወንጌል ምዕራፍ 15 ቁጥር 10 ላይ ለክሙ ከመከማሁ ይከውን ፍስሐ በሰማያት በቅድመ መላእክተ እግዚአብሔር በእንተ አሐዱ ኃጥእ ዘይኔስህ ይላል። ሲተረጎም እላችኋለሁ በላይ በእግዚአብሔር መላእክት ዘንድ አንድ ሰው ንስሐ በመግባቱ ምክንያት ታላቅ ደስታ በመንግሥተ ሰማያት ይደረጋል። ማህሌት ይቆማል። አንድ ሰው ንስሐ ስለተገባ ደስታውን 99 ነገደ መላእክት በሥላሴ ፊት ሰግደው ወታቀድም ሰጊደ ለስብሐተ የሚለው ካለ ዕዝራ ያስቀመጠው ሰግደው አንዲት ነፍስ ዛሬ ባረክን ይላሉ። ደስ ይላቸዋል። አንዲት ነፍስ ለንስሐ ሞት አበቃን። ይህ ጉባኤ ስንት ሰው ለንስሐ ሞት አብቅቶ ይሆን? የሶስት ቀን ጉባኤ እየቀጠለ ነው። ስንት ሰው ተመልሶ ይሆን ገብቶት? ኧረ ለዚህ ነው ይሄ ወንጌል ብለን ይሆን? ኧረ እየተሰበከ ያለው እኔን ትዳር ይመለከታል ብለን ይሆን? የኔን ሕይወት እየቃኘ ነው፣ የኔን ንግድ እየቃኘ ነው፣ የኔን ተፈጥሮ እየቃኘ ነው ብለን ይሆን? እንዲያ ከሆነ ውጤታማ ነን፣ ደግመን መምጣት እንችላለን። ካልሆነ ግን ውሃ ክዳ ውሃ መልስ እንዳይሆን ጥንቃቄ ያስፈልጋል ወገኖቻችን። ስለዚህ ቅዱሳን መላእክት ለንስሐ ሞት እንድንበቃ ከሚያደርጉበት መካከል አንዱ አጋንንትን በመከላከል ነው ማለት ነው። ወደኛ እንዳይቀርብ ማለት እንድንዋሽ የሚያደርገን አጋንንት ነው። እንድንሰርቅ የሚያደርገን፣ እንድንቀማ፣ እንድንጣላ፣ እንድንለያይ፣ ቲፎዞ እንድናፈራ የሚያደርገን ክፉ ዲያብሎስ ነው። አለቀ። ይህን ሁሉ የሚከላከሉ ቅዱሳን መላእክት ነው። ስማቸው ይክበር ይመስገን። ሶስተኛ ቅዱሳን መላእክት የተፈጥሯቸው ማንነት የእግዚአብሔርን ቸርነት ለእኛ የእኛን ንስሐ፣ የእኛን ጸሎት፣ የእኛን ዕጣን፣ የእኛን አገልግሎት ወደ እግዚአብሔር የማቅረብ ትልቅ ዕድል አላቸው። ቅዱሳን መላእክት በሰውና በእግዚአብሔር መካከል ልዩ ፍቅር ያላቸው ማዕከል ወይም መሰላል ይባላሉ። ቅዱሳን መላእክት በሰውና በእኛ መካከል የማስታረቅ፣ የማማለድ፣ የመጠበቅ፣ የማስጠበቅ እድሜ ማስረዘም ዕድል አላቸው። እንጠቀምባቸው። ቅዱስ ገብርኤል እንጠቀምበት፣ ቅዱስ ሚካኤል እንጠቀምበት፣ 99 ነገደ መላእክት እንጠቀምባቸው ምዕመናን ወገኖቻችን። ስለዚህ የመላእክት የሦስተኛው ድርሻቸው የምስራች እነሆ ለንስሐ ሞት በቅተሻል፣ ሥጋውን ደሙን ተቀባይ ማለት
ጸሎትን ተሰምቶልሃል። በዕድሜህ 15 ዓመት ተጨምሮልሃል። ምንም የሰማችሁ ይሄ መልአኩ ስራ ነው። ተመልከቱ ወገኖቻችን፣ ይሄ መልአኩ ያከናወነው ዛሬም እንዲደረግልን ግን የቀደሙት የአባቶቻችን ሕይወት ያስፈልገናል። የቀደሙት የአባቶቻችን ማንነት ከተከናወነ በዘካርያስ የተገኝቶ ትዳር የባረከው ቅዱስ ገብርኤል ዛሬ ትዳራችን ሊባረክ ፈቃደኛ ነው። ግን የዘካርያስ ልብና የኤልሳቤጥ ልብ ከኛ አለ፣ ትህትናው አለ፣ ትዕግስቱ አለ፣ ደጅ መጽናቱ አለ። አንሰለችን። ሚስት ያልወለደችን በቃ አልፈልጋትም የሚል ወጣት የለ። በቃ ባሌ አይወልድም አልፈልገው የምትል የለችም። ፍቅር የደለላት የለችም። ትዳር እንደዚህ ነው ለመሆኑ በምክንያት የሚፈታ አይደለም። ከምክንያት በላይ ነው ትዳር፣ ከምክንያት በላይ ነው ትዳር። እንዲህ አይነቱን እንዴት አድርጎ መልአኩ ይጠብቀው። የዘካርያስ ደጅ ጸኑ፣ ተሳካላቸው። ጥያቄያቸው ተመለሰ። በቤተ መቅደሱ መጣ። በቤተ መቅደሱ እያገለገለው እነሆ በስተቀኝ ሆኖ ጸሎተ ዕጣን እየደገመ መጣ። ቅዱስ ገብርኤል በትዳራችን መካከል ይምጣልን፣ በንግዳችን መካከል ይምጣ፣ በሰፈራችን ይምጣ። ኢትዮጵያ ላይ ይምጣ። ትርምስምሳችን ወጥቷል። ምን ቀኑና ጨለማው ቀንና ሌሊቱ ተደበላልቆብናልና ይምጣና ይዳኘን። ያመላ ያ በቀኝ የሚያቆመው መልአክ ለቀኝ የሚያመቀው ፍቅሩን እኔ በእግዚአብሔር ፊት በቀኝ የምቆመው አነ ውእቱ ገብርኤል ዘቀው ቅድመ እግዚአብሔር ብሎ ራሱን የገለጠው መልአክ ለኢትዮጵያ ይገለጥላት፣ ይገለጥልን። አሜን አትሉ? ይገርም ነው። ስለዚህ የቅዱሳን የመላእክት ተፈጥሮ ማንነት ጭብጡ እንዳይረሳ እነዚህ ናቸው ዋና ነጥቦች። አንደኛው ልብ በሉ ማመስገን፣ ሁለት እኛን መጠበቅ፣ ሶስት የእኛን ድካም ለእግዚአብሔር ማቅረብ፣ የእግዚአብሔርን ቸርነት ወደኛ ማምጣት፣ አራተኛ እንቁጠረው ካላችሁ ለንስሐ ሞት ማብቃት፣ ዕድሜ ማስጨመር። ይሄ የመላእክት ልዩ ድርሻቸው ነው ማለት ነው። በዚህ ተከለው እና ወደኋላ መለስ ብለን ስንመለከት ቅዱስ ገብርኤል እናታችን ቅድስት ድንግል ማርያምን እንዲህ ያላት ለምንድን ነው ብለን እንጠይቅ። ወደኋላ ቁጥር 26 ላይ በስድስተኛ ወር ይላል። ስድስተኛ ወር የሚለው በትርጓሜ 6 አይነት እየታለው ለዛሬ አይደርስም፣ እሱ እናልፈዋለን። ግን የምንፈልገው ነጥብ እናንሳ። ዘካርያስ ወይም የዘካርያስ ባለቤት በጸነሰች ማለት ነው በአጭር አነጋገር። ስለ በስድስተኛ ወር ናዝሬት ወደምትባለዋ ትንሿ ከተማ ለዮሴፍ ወደ ታጨችው ወደ ቅድስት ድንግል ማርያም መጣችት የሚለውን በወንድና በሴት ተራክቦ ብቻ እንዳትወስዱት። እሱ ደረቁ ንባብ ነው። መታጨት ማለት ለክርስትና መብቃት ማለት ነው። ቅዱስ ጳውሎስ እንደነገረን ለክርስቶስ አጭቻቸዋለሁ ማለት አሳምኛቸዋለሁ፣ ለሥጋው ለደሙ ለደጀ ሰላሙ አድርሻቸዋለሁ፣ መስቀሉን እያያችሁ ብሉ ማለት ነው። ስለዚህ ሊጠብቃት ማለት ነው። ሌላው ትርጓሜ ማለት ነው እዚህ ላይ። ስለዚህ ወደዚያ መጣና ተፈሥሒ ደስ ይበልሽ አላት። ደስ ይበልሽ ሲላት እናታችን ቅድስት ድንግል ማርያም ምን አይነት ደስታ ነው ብላ ተቀብለዋለች። ልብ በሉ ይህንን ሊቃውንት እንደ ዘካርያስ ሳትጠራጠሪ ነገር የምንማረው ደግሞ እንደ ኒቆዲሞስ ሳትከራከሪ ተቀብለሽዋል ይላታል። የእሷ ክርክር አይደለም ምርምር ነው ብለዋል ሊቃውንት። ምርምር ነው፣ መቃኘት ነው። ምንድነው ነገሩ? አንድ ነገር ዝም ብሎ መቀበል ተገቢ ስላልሆነ ማለት ነው። ደስ ይበልሽ ምን አይነት ደስታ! ምልዕተ ጸጋ ምልዕተ ክብር አለ። ይሄ ደግሞ ሌላ ጉዳይ ማለት ጸጋን የተሞላሽ ደስ ይበልሽ። አሁን ልብ በሉ፣ ጸጋን የተሞላሽ የሚሞላብሽ አይደለም። አማርኛውን ለይቱ ይመናል። እንደምን አመሻችሁ። ጸጋን የተሞላሽ ከተፈጥሯ ከጽንሷ ጀምሮ መንፈስ ቅዱስ ያልተለያት ማለት ነው። የሚሞላብሽ ያልን አደጋ ነው፣ ነገ ነው፣ ገና ሌላ ነው ማለት ሌላ ዝርዝር ሀሳብ ያመጣል ማለት ነው። ጸጋን የሞላሽ ሆይ ደስ ይበልሽ አለና ቅዱስ ገብርኤል 3 ጊዜ ሰገደላት። ለምን? ዘካርያስን ያሳዘን እናቴን አደራ ተብሏል። በዚህ ሊቃውንቱ ምን ብለውታል? ቅዱስ ገብርኤል ወጣት አይደለ፣ ሽማግሌ አይደለ፣ የ40 ዓመት ሰው
ማዕከላዊ ሰው መስሎ መጣ። ሸምገል ያለ ቢሆን ቹቹ ጀውጃዋ ነገር ይስታል ልትለው ነው። ወጣት ቢሆን ሊያስፈራራይ ነው ብላ ላትቀበለው ነው። ማዕከላዊ ሰው ሆኖ ተቀበላት። ማዕከላዊ ሆኖ ምስጋና ለቅድስት ድንግል ማርያም አቀረበላት። በዚህ ሰዓት ደስታውን እንዴት ይቀበላለሁ ስትለው ይቀጥላል። ሌላ ጥያቄ ብሩክት አንቲ እምአንስት ይላል። አንቺ ከሴቶች መካከል ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስ እያማለች የምታሰጥ አንቺ ነሽ ይላታል። እንዴ ከሴቶች መካከል የምንለይበት ምን ምክንያት አለ? እንደ ማንኛውም ሴት ላይ ቀጥሎ 15 ዓመቴ ነው። ምን የተለየ ነገር አለ? ምን ማለት ነው ማለት ነው። ይሄን ይቀጥልና ከዚያ በኋላ እስመ ረከብኪ ሞገሰ በኀበ እግዚአብሔር ይላታል። በእግዚአብሔር ባለሟልነትን አግኝተሻልና በእግዚአብሔር ፊት ባለሟልነትን አግኝተሻልና በእግዚአብሔር ፊት ባለሟልነትን አግኝተሻልና እግዚአብሔር ከሥጋሽ ሥጋ ወይም ደግሞ ከነፍስሽ ነፍስ ይዋሃድ ነው እያላት ነው። ይሄ ደግሞ እንዴት ነው? ሁሉም እኮ ብዙ ባለሟሎች አሉት። ነቢያት ባለሟሎቹ ናቸው። እነ ዳዊት ባለሟሎቹ ናቸው። እነ ሙሴ ባለሟሎቹ ናቸው። እነ አብርሃም ባለሟሉ ናቸው። እነ ይስሐቅ ባለሟሉ ናቸው። እነ ያዕቆብ ባለሟሉ ናቸው። ምንድነው የተለየ ባለሟል የሚያደርገኝ ትላለች። ከዛ ይቀጥልና እግዚአብሔር ምስሌኪ እግዚአብሔር ከአንቺ ጋር ነው አላት። መጽሐፍት ታውቃለች። ለእግዚአብሔር ምድር በመልአ ዓለምን በመሃል እጁ የያዘ 15 ዓመት ብላቴና ምን ያደርጋል ገሊላ ትላለች ማለት ነው። እንደምን አመሻችሁ። ሐሳቡ ይገባል? ግልጽ ነው። በጣም ጥሩ። ስለዚህ ከአንቺ ጋር ነው ይላል። እንዴት ከአንዲት ብላቴና ጋር ምን ያደርጋል? ይሄ እየገረማት ትጸንሲ መጣ ደግሞ ትጸንሻለሽ። እንዴ በሀገራቸው በኢየሩሳሌም ከተማ ላይ ወንድ ወይም አለዘር የተጋቡ የወለዱ የሉ የታሪክ ታውቃለች። እንዴት ሊሆን ይችላል? ወንድ ያለ ሴት ሴት ያለ ወንድ እንዴት ሊሆን ይችላል? ወተወለድ ወንድ ትወልጃለሽ። ከዚያ ደግሞ ቀጠልና ይሄ እየገረማት ወአልቦ ማይለክት ለመንግስቱ መንግስቱ መጨረሻ የለውም አለ። ይህ ደግሞ መለስ ብላ ዳዊት 40 ዘመን እንደነገሰ ታውቃለች። ልጁ ሰሎሞን 40 ዘመን እንደነገሰ ታውቃለች። ንጉሱ ሕዝቅያስ ተወዳጁ ጻድቁ 29 ዓመት እንደነገሰ ታውቃለች። እንዴ እነ ዳዊት እኮ 40 ዘመን ነግሰዋል፣ አልፈዋል። ምን ማለቱ ነው? ወአልቦ ማይለክት ለመንግስቱ ካንቺ የሚወለደው ልጅ እነሆ መጨረሻ የለውም መንግስቱ ማለት የባህሪ ገንዘቡ ነው። ኢሳይያስ በመትከፍቱ ስልጣኑ በትከሻው ላይ ነው ያለው ተረጎመላት። ይሄ እየገረማት ደግሞ እሺ ይሄንን ልቀበለው እፎኑ ይከውነኒ ዝንቶ እንዘ ኢየአምር በእሴ እነሆ እሺ ቃሉን ልቀበል። ይህ እንዴት ይሆናል? ወንድ ስለማላውቅ ጭንቋንቋ ሴቶችም ወንዶችም አንድ ላይ በሉ። ወንድ ስለማላውቅ በሉ እንጂ ሁላችሁም ድምፃችሁን አሰሙ። ወንድ ስለማላውቅ ይህ እንዴት ይሆንልኛል? ወንድ ሳላውቅ ማለትና ወንድ ስለማላውቅ ማለት አማርኛው እንደ ሰማይና እንደ ምድር ራራቅ። አደራችሁ ያዙ እንዳይደባለቅባችሁ። ወንድ ሳላውቅ ማለት ነገ ወልዳለሁ አገባለሁ ማለት ነው። ወንድ ስለማላውቅ ማለት ደግሞ ጥንቱንም አስቤው አላውቅም አላደርገውም ለዚህም አልተፈጠርኩም ማለት። ስለዚህ ድንግልናዋን ያረጋገጠችልን ራሷ ቅድስት ድንግል ማርያም ናት። መጻሕፍት የመሰከሩት እንዳለ ነው። እነ ኢሳይያስ የመሰከሩት፣ እነ ሰሎሞን፣ እነ ዳዊት፣ እነ ሙሴ፣ እነ ኢያሱ የመሰከሩት እንዳለ ሆኖ በዋናነት የእሷን ድንግልና የነገረችን ራሷ ምን ብላ? ወንድ ስለማላውቅ ብላ። ይህን ስትለው ቅዱስ ገብርኤል እየተጨነቀላት አለ። ምን ሊመልስላት ነው? መጨነቅ አለበት። አደራ ተብሏል። አደራ ጥብቅ ሰማይሉ ሚለው ለጥብቅ ቀላል ነገር ስላልሆነ በደንብ በጥንቃቄ ሊያስጨብጣት ይወዳል። እና እንዴት ይሆናል? መንፈስ ቅዱስ ይመስላል። መንፈስ ቅዱስ ወደ አንቺ ይመጣል።
ኦኬ እንዴት ነው የሚመጣው? እንዴት ይሁን ስትለው መልሱ ስራውን ወይስ ሰማይ ወልደ እግዚአብሔር የእግዚአብሔር ልጅ ይባላል። ያንቺ ያቶ ቶሎሳ ያቶ ሰሎሞን ያቶ ዳዊት ያቶ ከበደ አይደለም የሚባለው። አንቺ ብትወልጂው የማን ልጅ ይባላል? የእግዚአብሔር ልጅ ይባላል። እንዴት ይወለደው አለበት አይደል? የእግዚአብሔር ልጅ ነው እስከተባለ ድረስ መቀበል አለባት። ያቶ ከበደ ልጅ ብሏት አትቀበልም። ያቶ ሰሎሞን ልጅ ብሏት፣ ያቶ ገረመው ልጅ ብሏት አትቀበልም። የእግዚአብሔር ልጅ እንዴት ይወለደው የሚለው ነገር ደግሞ ይመጣል ማለት መንፈስ ቅዱስ ስራዋችን አይመለከትም፣ መንፈስ ቅዱስ ነው አላት። በዚህ ጊዜ ጸጥ አለች። እንደምን አመሻችሁ? ምን አለች ድንግል ማርያም? ጸጥ። ለመቀበልም ላለመቀበልም ተቸገረች። ይሄን ላለመቀበል ክህደት ነው። እምቢ እሺ ማለት ደግሞ ከአይምሮ በላይ ነው። እንዴት ታርገው? ጸጥ ስትል እሱም ባለበት መልአኩ ቃል ጸጥ አለ። ጊዜው ጸጥ፣ እሷም ጸጥ፣ እሱም ጸጥ። አወጣወርደና እናቴ ቅድስት ድንግል ማርያም አለ። አቤት አክስትሽን ኤልሳቤጥን ታውቂያታለሽ? አሁን ቻልታ ገርምሻል። ካረችሽ አሁን ከጸነሰች 5ኛ ወሩ። እንዴ አይደረግም? የኔ አክስት ኤልሳቤጥ? አዎ ሄደሽ ማረጋገጥ ትችያለሽ። በደረችና ስትሄድ በርቁ ገና ለምሳሌ ቅድስት ድንግል ማርያም አለችው እዚህ መድረኩ ጋር፣ ኤልሳቤጥ አለችው እዚህ ስብስባችሁ ጋር እናንተ ጋር እዚህ ጋር አለች። ልክ አክስቴ እንደምን ሰነበሽ ነው ሀሳቡ። እሷ ደግሞ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆናል? አሁን መልአኩ የተናገረውና ኤልሳቤጥ የተናገረችው ተገናኛ አልተገናኘ? ተገናኛ አልተገናኘ? ቀጠለ ደግሞ ጽንሱ ማኅፀኗ ያለው ዘለለ ያለውን ቅዱስ ያሬድና በሲኖዶሳቸው ሐዋርያት የጻፉት ሰገደ ብለው ወስደውታል። ለአምላክ ለእሷ የጸጋ ስግደት ሰገደላት። በዚህ ሰዓት ነገሩ ሲረጋገጥ እንዲህ አለች እናታችን ቅድስት፣ እነሆ የጌታ ባሪያው ያ ያልከኝ እውነት ነውና ቅዱስ ገብርኤል እንደ ቃል ይደረግልኝ ብላ ቃሏን ምክንያት አድርጎ አምላክ ሰው ሆነ። ከዚህ አንጻር የተነሳ ማመን እግዚአብሔርን ሰው አድርጎታል። ማመን እግዚአብሔር እንዲወለድ አድርጎታል። ማመን እግዚአብሔርን እንዲጠመቅ አድርጎታል። እንዲሰቀል፣ እንዲሞት፣ እንዲነሳ፣ እንዲያርግ መጨረሻም ደግሞ ለሰዎች ልጆች በቅድስት ድንግል ማርያም አማካኝነት ቀጠሮ ተሰጥቶናል። አምነን ቀጠሮን አክብረን እኛም ያመንነው ልክ መንግስቱን እንዲያወርሰን የባለቤቱ ፈቃድ ይሆንልን። ደህና ምሹ። በመምህራችን ላይ አድሮ ያስተማረን የመከረን የገሰጸን አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። ለመምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር አምላክ ይባርክልን። እኛም በተማርነው ቃለ እግዚአብሔር 30 እና 60 ዓመቱ ያማረ ፍሬ እንድናፈራ አምላካችን ልዑል እግዚአብሔር ይፍቀድልን። በእውነቱ ለመምህራችን ቃለ ሕይወት ያሰማልን። ያው እንግዲህ እውነተኛ ክርስቲያን በመከራ ቀን ነው የሚታወቀውና ይህንን ዝናብ አብዛኛው ሰው በመፍራት በዛሬው ዕለት ወደ ጉባኤው የመጣ ተገኘ። በጣም በሚገርም ሁኔታ ማለት ነው። እና እውነተኛ ክርስቲያን በመከራ ጊዜ ነው የሚታወቀው። ብርድ ሲሆን፣ ጦርነት ሲሆን፣ ቤተክርስቲያን መከራ ላይ ስትሆን እውነተኛው ክርስቲያን ያኔ ይታወቃል ማለት ነው። እና በእውነቱ ብርዱን ሳትሳቀቁ ጭቃውንም ሳትፈሩ